በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለሁላችሁም ይሁን። በዚህ በቃላዋዲ መንፈሳዊ የቴሌቪዥን መርሃ ግብር የሚታለፉትን የተለያዩ መርሃ ግብሮች በያላችሁበት ሆናችሁ የምትከታተሉ በተለያዩ መንገድም የምትመለከቱን የተወደዳችሁ ቅዱሳን የጌታ ጸጋ ከሁላችሁ ጋር ይሁን። እንኳን ለ12ኛ ዓመት የቃላዋዲ የመንፈስ ቴሌቪዥን የስርጭት በዓል በሰላም አደረሳችሁ። የረዳን ያገዘን መልካምነትና በጎነቱን ሁሉ ጊዜ በእኛ እየጨመረ መንገዳችንን ሁሉ ደግሞ ከጠላት ሐሳብና ከጠላት አሰራር በመጠበቅ የረዳን አምላካችን እግዚአብሔር በሚወደው ልጁ በጌታ በኢየሱስ ክርስቶስም የተመሰገነ ይሁን። ይህንን በዓል ደግሞ ምክንያት በማድረግ በተለያዩ መርሃ ግብሮች ጊዜውን እያስታወስናለን። ዛሬ ደግሞ የእግዚአብሔርን ቃል እንካፈላለን። በዚህ ምክንያት ዛሬ መነሻ የምናደርገው የትምህርታችን ርዕስ የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 11 እስከ ቁጥር 22 ድረስ ያለውን የእግዚአብሔርን ቃል መሰረት አድርገን የእግዚአብሔር ሐሳብ እንካፈላለን። እንግዲህ ረጅም ቁጥር ቢሆንም ነገር ግን ከቁጥር 14 ጀምሮ እስከ ቁጥር 17 ድረስ ያለውን የእግዚአብሔርን ቃል አንብበን ወደ ትምህርታችን እንሄዳለን። ቃሉ እንዲህ ይላል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋ ያፈረሰ፣ ይሄም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ያነበብነው ክፍል ከቁጥር 14 ጀምሮ ቢሆንም ነገር ግን እንደ እግዚአብሔር ሐሳብና በጎ ፈቃድ ከቁጥር 11 ጀምሮ ያለውን የእግዚአብሔርን ሐሳብ እንመለከታለን። እንግዲህ የትምህርታችን ርዕስ የሚሆነው አንድ አዲስ ሰውና አንድ አካል። እንግዲህ ሁለቱንም ቃላቶች ባነበብነው ክፍል ውስጥ እናገኛቸዋለን። አንድ አዲስ ሰውና አንድ አካል። አንደኛውን ቁጥር 15 መጨረሻው ላይ አንድ አዲስ ሰው የሚለውን ቃል እናገኛለን። ቁጥር 16 ደግሞ መጨረሻ ላይ ደግሞ አንድ አካል የሚል ቃል እናገኛለን። ስለዚህ የትምህርታችን ርዕስ የወሰድነው ከዚሁ ካነበብነው ከእግዚአብሔር ቃል ክፍል ውስጥ ነው ማለት ነው። እንግዲህ እንደሚታወቀው የኤፌሶን መልእክትን የጻፈልን ሐዋርያው ቅዱስ ጳውሎስ እንደሆነ ይታወቃል፣ ደግሞም እናምናለን። ይሄ የተለያዩ የእግዚአብሔር ቃል አስተማሪዎችም የሚያምኑት እውነት ስለሆነ ማለት ነው። እንግዲህ የኤፌሶን መልእክት ጳውሎስ ሲጽፈው ለኤፌሶን አማኝ እንዴት አድርገው እንዳቀረበው ስንመለከት ደስ በሚል መንገድ ነው ለኤፌሶን አማኞች ጳውሎስ ይህን መልእክት የጻፈላቸው። ማንም አማኝ ወይ እግዚአብሔርን ቃል የሚያነብ ሰው የኤፌሶን መልእክትን ሲያነብ እንዴት አድርገው ነው ማንበብ ያለበት ብንል በሁለት መንገድ ወይ በሁለት ክፍል ከፍሎ ይህንን መልእክት ማንበብ አለበት ማለት ነው። አንደኛው በአጠቃላይ 6 ምዕራፍ አለው። እነዚህ 6 ምዕራፎቹን ደግሞ ለሁለት ስንከፍላቸው ከምዕራፍ 1 እስከ 3 እና 4 5 6 ሁለተኛው ክፍል ነው ማለት ነው። እነዚህን ሁለቱን ክፍሎች በሚገባ አንድ አንባቢ ወይም ደግሞ አንድ አማኝ ይህንን ቃል ሲያነብ ግልጽ ይሆንለታል ማለት ነው። ይህን እውነት ተረድቶ ወደዚህ ቃል ከመጣ ማለት ነው። እንግዲህ ከምዕራፍ 1 እስከ ምዕራፍ 3 ድረስ የምናገኘው እውነት እግዚአብሔር በክርስቶስ ኢየሱስ ለሰው ልጆች ሁሉ ያደረገው ነገርን ያነሳል። ይሄ ማለት ከምዕራፍ 1 እስከ ምዕራፍ 3 የኛ ስራ የለም ማለት ነው። እግዚአብሔር ስራ ነው በአጠቃላይ ማለት ነው። እንግዲህ ጠቅለል ስናደርገው እግዚአብሔር በክርስቶስ ሰራ። ይሄ ደግሞ እግዚአብሔር ሰራው ስራ ደግሞ ማለት ነው እኛ አሚን ብለን ተቀበልን። የኛ በዚህ ስራ ውስጥ የኛ አስተዋጽኦ የለም፣ ሁሉም የእግዚአብሔር የሆነ ነው ማለት ነው። ለምሳሌ ምዕራፍ 1 ላይ እግዚአብሔር በክርስቶስ ኢየሱስ በመንፈሳዊ በረከት በሰማይ ስፍራ ባረከን ይላል። ይሄ በረከት እግዚአብሔር በክርስቶስ ወደኛ ያመጣ ወይ የባረከው በረከት እንጂ
እኛ ለመባረክ የሰራነው ስራ ወይም ደግሞ በረከት ለማግኘት ያደረግነው አንዳች ነገር የለም ማለት ነው። በእነዚህ በምዕራፍ 3 ስንገባ እግዚአብሔር በክርስቶስ ኢየሱስ እንዴት እንዳዳነን በደለኛና ኃጢአተኛ ሆነን ሳለን እግዚአብሔር ደግሞ በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ለኛ ሕይወትን ሰጠ። ይሄም የሆነው ከኛ አይደለም ከእግዚአብሔር በክርስቶስ በኩል ሕይወትን አመጣ ማለት ነው። በምዕራፍ 3 ስንገባ የምናገኘው እውነት የእግዚአብሔር ሥራ ነው ማለት ነው። ስለዚህ እነዚህ ሶስቱ ምዕራፎች እኛ የለንበትም የእግዚአብሔር ሥራ እግዚአብሔር በክርስቶስ ኢየሱስ የሰራው ሥራ ነው ማለት ነው። ከምዕራፍ 4 እስከ ምዕራፍ 6 ደግሞ ሶስቱ ምዕራፎች ስንመለከታቸው የምናገኛቸው ደግሞ በእግዚአብሔር የተሰራለትን ሥራ አሜን ብሎ የተቀበለ አማኝ የሚኖርበት ኃላፊነት ነው ማለት ነው። አሁን በዚህ በሶስቱ ምዕራፍ ደግሞ የእግዚአብሔር ሥራ ሳይሆን የአማኝ ሥራ ወይንም ደግሞ የአማኝ ኃላፊነት የዳነ በክርስቶስ ኢየሱስ በመንፈሳዊ በረከት የተባረከ ሰው ወይንም ደግሞ በክርስቶስ አምኖ በጸጋው የዳነ ሰው ደግሞ እንዴት ነው የሚኖረው ከተባለ ይሄ ደግሞ የአማኝ ኃላፊነትን እንመለከታለን። እነዚህ በሶስቱ ምዕራፎች ውስጥ ደግሞ የምናገኛቸው እውነት የአማኝ ኃላፊነት ወይም ደግሞ አማኝ የሚያደርጋቸው ስራዎች ናቸው ማለት ነው። ለዚህ ነው ገና ምዕራፍ 4 ቁጥር 1 ላይ ስናነብ እንደዚህ ይላል፣ እንግዲህ ይላል። ይሄ ማለት ይህን ሁላ እግዚአብሔር ካደረገ በኋላ እኛስ ታዲያ እንዴት ነው የምናደርገው ከተባለ ቁጥር 1 ላይ ይላል፣ እንግዲህ በጌታ ስር የሆንኩ እኔ አለ በተጠራችሁበት መጠራታችሁ እንደሚገባ ትመህሉ ዘንድ እለምናችኋለሁ። ስለዚህ የጥሪውን ምላሽ ወይም ደግሞ ጥሪው እንደሚፈልገው አድርገን እንድንመላለስ ነው እግዚአብሔር በጳውሎስ በኩል ወደኛ መልእክት ያመጣው ማለት ነው። ስለዚህ በእነዚህ በአራት ምዕራፎች ውስጥ ነው በሶስት ምዕራፎች ውስጥ የምናገኛቸው እውነት ምንድነው ከተባለ ማለት ነው እግዚአብሔር በክርስቶስ የሰራለት ሰው ደግሞ ያመነ ሰው በክርስቶስ አምኖ የዳነ ሰው የሚመላለሰው የህይወት ምልልስ ስርዓት እናገኛለን ማለት ነው። ስለዚህ በኤፌሶን መልእክት ውስጥ የምናገኘው ሁለት ነገር ነው ማለት ነው። አንደኛው ነገረ መለኮት ነው። ሁለተኛው ደግሞ ተግባራዊ የክርስትና ህይወት ነው። ሶስቱ ምዕራፎች ነገረ መለኮት፣ ሶስቱ ምዕራፎች ደግሞ ተግባራዊ ህይወት ማለት ነው። ስለዚህ አንድ አማኝ የኤፌሶን መልእክትን እንዴት ላንበብ ከተባለ በዚህ መልኩ ማንበብ ይችላል ማለት ነው። ከሌላው የጳውሎስ መልእክታት ይሄ መልእክት በምን ይለያል ከተባለ አንድ ነጥብ ላንሳ። ይሄ ነጥብ ምንድነው? በስድስቱም ምዕራፎች ውስጥ ትምህርተ መንፈስ ቅዱስ አላቸው። እንግዲህ ሌላ መልእክት ላይ የለም እያልኩ አይደለም። ይሄ ግን በተለየ መልኩ በምዕራፍ 1ም በምዕራፍ 2ም በምዕራፍ 3ም በምዕራፍ 4ም በምዕራፍ 5ም በምዕራፍ 6ም በስድስቱም ምዕራፎች ውስጥ ማለት ነው ትምህርተ መንፈስ ቅዱስን በሙላት ጳውሎስ ለኤፌሶን አማኝ ያመጣል ወይም ደግሞ ያስተምራል። አሁን በምዕራፍ 1 የተገለጠው ትምህርተ መንፈስ ቅዱስ እንዴት ነው ከተባለ ማለት ነው መንፈስ ቅዱስ ያትማል የሚል እውነት እናገኛለን። ምዕራፍ 1 ቁጥር 14 ላይ የመዳን ወንጌል ሰምተው ደግሞም አምነው የዳኑ ሰዎች ታዲያ እንዴት ነው ከተባለ ደግሞ ማለት ነው በመንፈስ ቅዱስ ታትሟል ይላል ማለት ነው። የዳነ ሰው የሚያትመው ማን ነው ከተባለ ማለት ነው አታሚው ራሱ መንፈስ ቅዱስ ነው። ስለዚህ ሁላችንም በክርስቶስ ያመንን ሰዎች የእውነትን ቃል ሰምተን ደግሞም የተቀበልን ሰዎች በመንፈስ ቅዱስ ማህተም ታትመናል ማለት ነው። ያ ማለት የባለቤትነት ወይም ደግሞ ባለቤት አለን። የባለቤትነት ማረጋገጫ የመታን ማን ነው ከተባለ መንፈስ ቅዱስ ነው። ስለዚህ ማህተም መታተም ከማን ነው ከተባለ ከመንፈስ ቅዱስ ነው ማለት ነው። ስለዚህ ምዕራፍ 1 ላይ ትምህርተ መንፈስ ቅዱስ እንዴት ነው የተገለጠው ከተባለ አታሚ ወይም ደግሞ የሚያትመው መንፈስ ቅዱስ እንደሆነ ጳውሎስ ያነሳል። በምዕራፍ 2 ውስጥ ደግሞ ትምህርተ መንፈስ ቅዱስ እንዴት ነው የተገለጠው ከተባለ በመንፈስ አብረን እንደምንሰራ ጳውሎስ ያነሳል። ያ ማለት በነቢያትና በሐዋርያት ወይም በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ማለት ነው። ይሄ ቅዱስ ቤተ መቅደስ እንድንሆን ማንም ይሰራ ወይ ከማጋር ምንሰራ ከተባለ በመንፈስ ቅዱስ አብረን እንሰራለን ይላል ማለት ነው። ቃሉን አንብብላችሁ እንዲህ ይላል፣ በጌታ
ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል ማለት ነው። ስለዚህ አብሮ መሰራት የሚሆነው በምን ከተባለ ነው? በመንፈስ ቅዱስ ብቻ ነው ማለት ነው። በምዕራፍ 3 ታዲያ የተገለጠ ትምህርተ መንፈስ ቅዱስ እንዴት ነው ከተባለ ደግሞ ማለት ነው ከቁጥር 1 እስከ ቁጥር 6 መጨረሻ ድረስ ሚስጥርን የሚገልጠው ወይ ሚስጥርን የሚያብራራው መንፈስ ቅዱስ እንደሆነ ጳውሎስ ይነግረናል ማለት ነው። አሁን በተለይ መንፈሳዊ ዓለም ውስጥ ሚስጥርን ገላጭ ወይ ሚስጥርን የሚያብራራ ማን ነው ከተባለ የሰው ዕውቀት አይደለም። የሰው ዕውቀት ሚስጥርን ማብራራት አይችልም። ሰውን ተምሮ በመማር ባገኘው ጥበብ ሚስጥርን ሊያሳይ አይችልም፣ ሊገልጥም አይችልም። ያወቀውን ዕውቀት ያነሳ ይችላል። ባወቀው ዕውቀት ላይ ተመስርቶ አንዳንድ ነገር ሊያብራራ ይችላል። ነገር ግን የተደበቀ ሚስጥርን የሚገልጥ ማን ነው ከተባለ መንፈስ ቅዱስ ነው። ስለዚህ በምዕራፍ 3 ውስጥ ትምህርተ መንፈስ ቅዱስ እንዴት ተገለጠ ከተባለ ሚስጥርን አብራሪ ሚስጥርን ገላጪ ማን ነው ከተባለ ጌታ መንፈስ ቅዱስ ነው ማለት ነው። ይሄ በምዕራፍ 3 የምናገኘው የመንፈስ ቅዱስ ትምህርት ነው ማለት ነው። በምዕራፍ 4 ውስጥ ትምህርተ መንፈስ ቅዱስ እንዴት ነው የተገለጠው ከተባለ ደግሞ ማለት ነው አካል ያለው መለኮት እንደሆነ ጳውሎስ ያነሳል። እንግዲህ ቁጥር 30 ላይ እንደዚህ ይላል። ምዕራፍ 4 ቁጥር 30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስን አታሳዝኑ አለ። ስለዚህ እርሱ የሚያዝን ነው ማለት ነው። ማዘን ደግሞ አንድ የአካል መገለጫ ነው። ስለዚህ መንፈስ ቅዱስ ዝም ብሎ መንፈስ ብቻ ብለን የምናቀበው ሳይሆን እርሱ መለኮት ደግሞ አካልም ያለው ነው ማለት ነው መንፈስ ቅዱስ። ስለዚህ በምዕራፍ 4 ውስጥ ደግሞ መንፈስ ቅዱስ የተገለጸበት እውነት እንዴት ነው ከተባለ አካል ያለው መለኮት ነው። ማን? መንፈስ ቅዱስ። ይሄ አካል ያለው መለኮትን ለቤዛ ቀን ታተማችሁበት አለ። ስለዚህ እርሱን ደግሞም አታሳዝኑ። በምን ከተባለ በሚሰሩ ኃጢአቶች ምክንያት መንፈስ ቅዱስ ያዝናል እያለ ነው። ያዝናል እያለ ነው። ስለዚህ መንፈስ ቅዱስ መለኮት ነው። መንፈስ ቅዱስ ደግሞ አምላክ ነው። አካል ያለው መለኮት ነው መንፈስ ቅዱስ ማለት ነው። በምዕራፍ 4 ውስጥ መንፈስ ቅዱስ እንዲህ ተገልጿል ማለት ነው። በምዕራፍ 5 ውስጥ ትምህርተ መንፈስ ቅዱስ እንዴት ነው የተገለጸው ከተባለ አማኝን የሚሞላው ወይንም አማኝ መሞላት ያለባቸው በምን ነው ከተባለ በመንፈስ ቅዱስ ነው ማለት ነው። ቁጥር 18 ምዕራፍ 5 እንደዚህ ይላል፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይሄ ማባከን ነውና አለ። ስለዚህ አንድ አማኝ በምንድነው መሞላት ያለበት ከተባለ በኤፌሶ ምዕራፍ 5 አማካኝነት በመንፈስ ቅዱስ ነው ማለት ነው። አሁን በጠቅላላ በሐዲስ ኪዳን መጽሐፍት ግን ብናነሳ አማኝ በሁለት ነገሮች እንዲሞላ ያነሳል። በተለይ ጳውሎስ ማለት ነው። አንደኛው በቆላስይስ መልእክት ምዕራፍ 3 ቁጥር 16 ላይ የምናገኘው አንድ የመሞላቻ መንገድ ነው ማለት ነው። ያም አማኝ ሁላ በእግዚአብሔር ቃል እንዲሞሉ ጳውሎስ ይፈልጋል ወይም ያዛል ማለት ነው። የእግዚአብሔር ፍላጎት ነው፣ ግን እግዚአብሔር በጳውሎስ በኩል ያዛል። ምን የሚለው አማኞች በእግዚአብሔር ቃል እንዲሞሉ ማለት ነው። ሰው በእግዚአብሔር ቃል ሙላት ውስጥ ካለ የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድን ያደርጋል። ለምን ከተባለ እግዚአብሔር ሐሳቡንም ፍቃዱንም ማለት ነው የገለጠው በቃሉ ስለሆነ። ስለዚህ ይሄ የመጀመሪያው ሙላት ነው ማለት ነው። ሌላኛው አማኝ በመንፈስ ቅዱስ እንዲሞላ ጳውሎስ ለኤፌሶን አማኞች ይነግራቸዋል ማለት ነው። በቃል ብቻ አይደለም የምንሞላው፣ በመንፈስም እንድንሞላ ጳውሎስ በቃል ውስጥ ይነግረናል ማለት ነው። መንፈስ ይሙላባችሁ እንጂ አለ ማለት ነው። በወይን ጠጅ መሞላት ወይም በወይን ጠጅን መጠጣት እርሱ ትርፉ ማባከን ነው። ጳውሎስ እያለ ያለው ይሄን ነው። በወይን ጠጅ መጠጣት ወይም በወይን ጠጅ መሞላት ምንድነው ትርፉ ከተባለ ማባከን ነው። በመንፈስ መሞላት ግን ትርፉ ምንድነው ከተባለ ግማት ነው። ታች ይዘረዝራል። በዝማሬ ማለት ነው። በሁሉም ነገር
በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን እናመሰግናለን። ዝማሬም መዝሙርም ደግሞም ምስጋናም የሚፈልቀው ማለት ነው ከስጋና ከደም ባለ አይደለም። ሰው በመንፈስ ቅዱስ ሲሞላ ውጤቱ ማባከን አይደለም። ውጤቱ መዝሙር፣ ዝማሬ፣ ምስጋና ነው። ጳውሎስ የሚያነሳው ይሄን ነው ማለት ነው። ስለዚህ በመንፈስ እንዲሞሉ ያዛል ማለት ነው። ስለዚህ በምዕራፍ 5 ውስጥ አማኝ በመንፈስ እንዲሞላ ወይንም የመንፈስ ሙላት እንዲኖራቸው ያስፈልጋቸዋል አለ። ስለዚህ ትምህርተ መንፈስ ቅዱስ በምዕራፍ 5 ውስጥ በዚህ መልኩ ማግኘት እንችላለን ማለት ነው። በምዕራፍ 6 ውስጥ ትምህርተ መንፈስ ቅዱስ የምናገኘው ምዕራፍ 6 ቁጥር 18 ላይ በጸሎትና በልመና ሁሉ ዘውትር በመንፈስ ጸልዩ ይላል ማለት ነው። ይሄ ሌላኛው የመንፈስ ቅዱስ ትምህርት ነው ማለት ነው። ስለዚህ በኤፌሶን መልእክት ውስጥ ከሌላዎቹ የጳውሎስ መልእክታት በዚህ እውነት ወይም በዚህ ትምህርት በስፋት በማንሳት ይለያል ማለት ነው። እንግዲህ ስለ ኤፌሶን መልእክት መጽሐፍ ጥቂት ይሄን ካልኳችሁ ወዳነበብኩት የእግዚአብሔር ቃል ክፍል እገባለሁ። ምዕራፍ 2 ከቁጥር 11 እስከ ቁጥር 22 ማለት ነው። ስለዚህ ግልጽ በሆነ መንገድ የእግዚአብሔርን ሐሳብ እንካፈላለን። እንግዲህ ምዕራፍ 2ን ከቁጥር 1 ጀምሮ እንኳን ምንድነው ሐሳቡ ከተባለ ምዕራፍ 2 ሐሳቡ ይሄ ነው። ምዕራፍ 2 ሐሳቡ ይሄ ነው። አንደኛው በክርስቶስ የመጣ ሰላም፣ እርቅ፣ አንድነት ነው። ይሄ የምዕራፍ 2 ዋነኛው ሐሳብ ነው። በማን? በክርስቶስ የመጣ ሰላም፣ በክርስቶስ የመጣ እርቅ፣ በክርስቶስ የመጣ አንድነት፣ በክርስቶስ የመጣ አዲስ ማንነት። እነዚህ አራቱ ነገሮች በምዕራፍ 2 ውስጥ እናገኛለን። ማለትም እኛ በደለኛና ኃጢአተኛ ነበርን፣ ሙታን ነበርን፣ ከእግዚአብሔር ጋር ሩቅ ነበርን። ለምን ከተባለ ሰው ሙት ነው፣ እግዚአብሔር ደግሞ ሕያው አምላክ ነው። ወይንም ሰው ኃጢአተኛ ነው፣ እግዚአብሔር አምላክ ደግሞም ቅዱስ ነው። ኃጢአተኛ የሆነው ሰው ቅዱስ ወደ እግዚአብሔር መምጣት አይችልም። ቅዱስ የሆነው እግዚአብሔር ደግሞ ነው ኃጢአተኛ ወደ ሰው አይመጣም ማለት ነው። ምክንያቱም በሁለቱም መካከል ኃጢአት ስላለ ማለት ነው። ወይንም ሙት የሆነው ሰው ሕያው ሆኖ ወደ ሆነ እግዚአብሔር አይመጣም። ሕያው የሆነው እግዚአብሔር ደግሞ ነው ሙት ወደ ሆነ ሰው ደግሞ አልፍም። ለምን? ሙትና ሕያውነት ኃጢአትና ቅድስና አብሮ የሚጋጠም አይደለም። ሁለቱም ያሉት ሁለቱም ጫፍ ላይ ነው። ኃጢአትም ቅድስና፣ ሞትም ሕያውነትም ማለት ነው። ነገር ግን ሁለቱን ግን ማለት ነው ያስማማ፣ ሁለቱን ያስታረቀ ማን ነው ከተባለ ክርስቶስ ኢየሱስ ነው ማለት ነው። ሰውን ከእግዚአብሔር ጋር ሰላም እንዲሆን፣ ሰው ከእግዚአብሔር ጋር እርቅ እንዲያደርግ መካከል የገባው ማን ነው ከተባለ ጌታችን ኢየሱስ ክርስቶስ ነው። ስለዚህ በዚህ ምክንያት በምዕራፍ 2 ውስጥ ከቁጥር 1 እስከ ቁጥር 10 የምናገኘው እውነት ምንድነው ከተባለ ማለት ነው ሰላምና እርቅ በክርስቶስ ኢየሱስ ተፈጠረ ወይም ደግሞ መጣ ማለት ነው። ከቁጥር 11 እስከ ቁጥር 22 ደግሞ ያለው አንድነትና የአዲስ ሰው ማንነት ነው ማለት ነው። አሁን ፎከስ የምናደርገው ሁለቱ ላይ ነው። አንድነት መጥቷል፣ ደግሞም የአዲሱ ማንነት ባህሪ መጥቶ ተገልጧል በእነዚህ ቁጥሮች ውስጥ ማለት ነው። እንግዲህ ቁጥር 11 ላይ ስናነብ እንደዚህ ይላል፣ ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዘ የተባላችሁ ይሄን አስቡ አለ። አሁን ይሄን ያነሳ ያለው አንድን ህዝብ ነው ጳውሎስ፣ ያም አሕዛብን ነው። እንግዲህ እግዚአብሔር እስራኤል አለው የራሱ ህዝብ፣ ከእስራኤል ውጪ ደግሞ የሆነው ሌላ ህዝብ አለ፣ እሱ ደግሞ አሕዛቦች ናቸው። እግዚአብሔር ከእስራኤል ጋር ያለውን ግንኙነት እንዴት ነው ብንል የብሉይ ኪዳን መጽሐፍትን ሙሉ ብናነብ እግዚአብሔር ከእስራኤል ጋር እስራኤል ከእግዚአብሔር ጋር ያለውን ግንኙነት በስፋት ይነግረናል። ነገር ግን እስራኤል በእግዚአብሔር ዘንድ ያላት ነገር እንዴት ነው ብንል በሐዲስ ኪዳን ላይ አንድ ክፍል ማንበብ ግዴታችን ነው።
ለማወቅ ማለት ነው። ያም ሮሜ ምዕራፍ 9 ላይ ነው። ሮሜ ምዕራፍ 9ን ስናነብ እስራኤል ወይም ደግሞ የእግዚአብሔር ሕዝብ የተባለው የአይሁድ ማህበረሰብ ከእግዚአብሔር ጋር ያለውን ግንኙነት በስፋት ይነግረናል። እንዴት ነው ከተባለ ይሁን አንብብላችሁ ከቁጥር 3 ጀምሮ እንደዚህ ይላል። በስጋ ዘመዶቼ ስለሆኑ አለ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበር አለ። እነርሱ እስራኤላውያን ናቸው አለ። ያ ማለት የእግዚአብሔር ሕዝብ ነው እስራኤል። እነዚህ ታዲያ እንዴት ነው ያላቸው ግንኙነት ስንል እንደዚህ ይለናል። እስራኤል ናቸው አለ ልጅነትና አለ ክብር፣ ልጅነትም ክብርም ለማን? ለእስራኤል። ይሄ ልጅነት ይሄ ክብር ያ ብቻ ደግሞ አይደለም፣ ኪዳንም የሕግም መሰጠትም ለማን ነው ከተባለ ማለት ነው ለእስራኤል ሕዝብ ወይም ደግሞ ለእግዚአብሔር ሕዝብ ነው ማለት ነው። ልጅነት አለ፣ ክብር አለ፣ ኪዳን አለ፣ ሕግ መሰጠት አለ። እነዚህ ሁላ የማን ናቸው ከተባለ እግዚአብሔር የራሴ ሕዝብ አድርጎ ከመረጠው የእስራኤል ሕዝብ ነው ማለት ነው። ይሄ የእስራኤል ማንነት ነው። ያ ብቻ አይደለም፣ ይቀጥላል። የመቅደስም ስርዓት አለ። ማለትም እግዚአብሔር በመካከላቸው ያድር ዘንድ የመቅደስን ስርዓት የሰጠው ራሱ እግዚአብሔር ነው። በሌላ ቋንቋ እስራኤል ወደ እግዚአብሔር እንዲቀርብ እግዚአብሔር መንገድ ያዘጋጀው በመቅደስ በኩል ነው። ወይንም መቅደሱ የተሰጠው መስዋዕት እንዲሰዋበት ነው። ክህነትም የተሰጠው ደግሞ ነው መስዋዕቱን ያቀርቡ ዘንድ ነው። አሁን ሰው በብሉይ ኪዳን አምልኮ ለመፈጸም ወይንም ወደ እግዚአብሔር ለመቅረብ ሶስት ነገር ያስፈልገው ነበረ ማለት ነው። አንደኛው መቅደስ ነው፣ ሁለተኛው መስዋዕት ነው፣ ሶስተኛው ደግሞ ካህናቶች ናቸው። እነዚህ ካህናትና መስዋዕት በመቅደስ ስርዓት ውስጥ አሉ ማለት ነው። እግዚአብሔር መቅደስን የሰጠው ማለት ነው አንድ የእስራኤል ሕዝብ ወደ እግዚአብሔር እንዲቀርብበት አንድ መንገድ ነው ማለት ነው። የጸጋ መንገድ ማለት እንችላለን። የመቅደስ ስርዓት ማለት ነው። ያለ መቅደስ ካህናት፣ ያለ መቅደስ መስዋዕት የለም። ይሄ ደግሞ ከሌለ የእስራኤል ሕዝብ ወደ እግዚአብሔር መቅረብ ፈጽሞ አይችሉም ነበረ ማለት ነው። ስለዚህ መቅደስም የማን ነው ከተባለ የነሱ ነው። የመቅደስ ስርዓት አላቸው። ያ ብቻ አይደለም ማለት ነው። የተስፋም ቃላት ያላቸው ለነርሱ ነው። ለነማን? ለእስራኤል ሕዝብ ማለት ነው። አሁን ጳውሎስ ይህን ብቻ ያነሳል። አባቶችም ለነርሱ ናቸው አለ። አብርሃምንም ይስሐቅንም ያዕቆብን እናነሳ። እነዚህ ሁሉ ማለት ነው አባቶች የማናቸው ከተባለ ነው የነርሱ ነው አለ። ደግሞ ከፍ ወዳለው ነገር ያነሳል። ይሄ ሁሉ እንኳን ቢሆንላቸው አለ ማለት ነው። ከዚህ የበለጠ ግን ያነሳል ጳውሎስ። ምን አለ? ከእነርሱም አለ ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነውና ይላል ነው። አሜን። ስለዚህ ክርስቶስ እንኳን የመጣው አለ በእነሱ በኩል ነው አለ። ይሄ እግዚአብሔር ለራሱ የመረጠው ሕዝብ ማንነት ነው ማለት ነው። ከዚህ ውጭ ያለው ሕዝብ ደግሞ አሕዛብ ያለው ማንነትን ጳውሎስ በዚህ ክፍል ያነሳል። ምን አነሳ? እናንተ አለ በእጅ በተገረዙት ያልተገረዘች ተባላችሁት አለ። ምክንያቱም የአብርሃም ኪዳን እንደ ምልክት የቆመው መገረዝ ነው። መገረዝ አንድ ምልክት ነው። ስለዚህ እነዛ ደግሞ አሕዛብ ይሄ ምልክት የላቸውም። ስለዚህ እስራኤል ከአሕዛብ ውጭ ያለው ሕዝብ ደግሞ አሕዛብ በእስራኤል የተናቀ ነበረ ማለት ነው። እናንተ ያልተገረዛችሁ ናችሁ እያለ ማለት ነው። ለምን? መገረዝ ያለው በእስራኤል ሕዝብ ስለሆነ ማለት ነው። ይሄንን አስቡ አለ። በተገረዙት እናንተ የተናቃችሁበትን ዘመን አስቡ። በተገረዙት የተሰደባችሁበትን ዘመን አስቡ። ይሄ ብቻ አይደለም ከእስራኤል ውጭ ያለው ሕዝብ ያለው ማንነት። ጳውሎስ ይህን ብቻ አይደለም ያነሳው፣ ይቀጥላል። በዚያን ዘመን አለ
ከእስራኤል መንግሥት እርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋ አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። እነዚህ ሁሉ እነማን ናቸው ከተባለ ማለት ነው ከእግዚአብሔር ከእስራኤል ውጪ ያለው ሕዝብ ሁሉ ይሄ ነበረ ማለት ነው። ያልተገረዘ ከተስፋው የራቀ ያለ ክርስቶስ የነበረ ማለት ነው። ይሄ ማንነት የሌላኛው ሕዝብ ነጸብራቅ ነው ማለት ነው፣ ወይ ማንነቱ ነው። በዚህ ጋር ሮሜ 9 አንብቤ ያለው አንድ ሕዝብ አለ፣ መልኩ ይሄ ነው። አሁን ደግሞ ኤፌሶ ምዕራፍ 2 ቁጥር 11 አነበብን። የሕዝቡ ማንነት የት ነው? አሁን ይሄ ነው። ሩቅ ናቸው ማለት ነው። ተስፋ አለ፣ ተስፋ የለም። ያለ እግዚአብሔር ነበሩ፣ ያለ እግዚአብሔር አልነበሩም። ኪዳን አለ፣ ኪዳን የለም። የተገረዙ ናቸው፣ ይሄ ደግሞ ያልተገረዘ ነው። ስለዚህ ሁለት ሕዝብ አለ እያለ ነው ማለት ነው ጳውሎስ። ስለዚህ ይሄንን ካለ በኋላ ግን ከቁጥር 13 ጀምሮ የምናነበው ነገር ግን ደስ የሚያሰኝ ነገር ያመጣል ማለት ነው። ከቁጥር 13 እስከ ቁጥር 15 ድረስ ማለት ነው። ይሄ ሁለቱ ሕዝብ እንዴት ነው ታዲያ አንድ የሚሆነው? ወይንም የተለያየ ማንነት ያለው ሕዝብ እንዴት ነው አንድ የሚመጣው ብለን ብንጠይቅ ቁጥር 13 ላይ ይህንን መፍትሄ ያመጣል ጳውሎስ። እንደዚህ አለ፣ አሁን ግን እናንተ በፊት እርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል አለ። ይህ ሁሉ የሆነው ሕዝብ እንዴት ተቀራረበ ከተባለ ነው አሁን ግን በክርስቶስ ኢየሱስ ደም ምን ብላችኋል? ቀርባችኋል። ይሄን መቅረብ በሁለት መንገድ መመልከት እንችላለን። አንደኛ አሕዛብና እስራኤል አንድነት የፈጠረው የተቀራረቡት በማን ነው ከተባለ በክርስቶስ ኢየሱስ ደም ነው። ሁለተኛው ደግሞ መንገድ ሁለቱ ሕዝብ ወደ እግዚአብሔር የቀረቡት በማን ነው ከተባለ በክርስቶስ ኢየሱስ ደም ነው ማለት ነው። ያለ ደም ሁለቱ ሕዝብ አልተቀራረበም። ያለ ደም ደግዋት ነው ሁለቱ ሕዝብ ከእግዚአብሔር ጋር አልተቀራረበም። መቀራረብም ወደ ክርስቶስ ወደ እግዚአብሔር መቅረብም የቻልነው በማን ነው ከተባለ በክርስቶስ ኢየሱስ ደም ነው ማለት ነው። ያለ ደም መቀራረብም ያለ ደምም ማለት ነው ወደ እግዚአብሔር መቅረብም ፈጽሞ አይቻልም ማለት ነው። ለምን? ሁለቱ ሕዝብ ያሉት ጫፍና ጫፍ ስለሆነ ማለት ነው። ስለዚህ መፍትሄ መጣ ማለት ነው። በሁለቱ ሕዝብ መካከል መፍትሄ መጣ። ምን ሲባላትም መፍትሄው የክርስቶስ ኢየሱስ ደም ነው ማለት ነው። ክብር ለጌታ ይሁን። አሁን ይሄን ካነሳ በኋላ ከቁጥር 15 ጀምሮ ማለት ነው እስከ ቁጥር 18 ጀምሮ የምናገኘው ነገር ምንድነው ከተባለ ማለት ነው በክርስቶስ ኢየሱስ የመጣ ሰላም እንዴት የተንጸባረቀ የሚለው ነገር ደግሞ ማለት ነው ቀጥሎ ጳውሎስ ያነሳል። ምን ካለ በኋላ እርሱ ሰላማችን ነው አለ። ማን? ክርስቶስ። ሁለቱን ያቀረበ ወደ እግዚአብሔር ደግሞ ያቀረበ የክርስቶስ ደም ራሱ ክርስቶስ ለኛ ምናችን ነው ከተባለ እርሱ ሰላማችን ነው። ክብር ለጌታ ይሁን። እርሱ ሰላማችን ነው። ይህን ሰላም አንድ አማኝ በሶስት መንገድ መረዳት አለበት። በሶስት መንገድ መረዳት አለ። አንደኛው ሰው ከእግዚአብሔር ጋር ሰላም የሚሆነው ማለት ነው በኃጢአት የወደቀ ሰው ወደ እግዚአብሔር ይቀርባል። በማን? በክርስቶስ በኩል። ስለዚህ ሰውና እግዚአብሔር ሰላም የሆነው በማን ነው ከተባለ ሰላማችን በሆነው በክርስቶስ ኢየሱስ ነው ማለት ነው። ስለዚህ የመጀመሪያው የሰላም መንገድ ሰው ከእግዚአብሔር ጋር ነው ማለት ነው። ሁለተኛው የሰላም መንገድ ደግሞ ሰው ከሰው ጋር ማለት ነው። አሁን አሕዛብና እስራኤል ራሱ ማለት ነው ሰላም የሆኑት ሰላም በሆነው በክርስቶስ ኢየሱስ ነው። በክርስቶስ የሚያምኑ ሰዎች ሁሉ እርስ በርሳቸው በመካከል ሰላም የመጣው በማን ነው ከተባለ
የሰላሙን ጌታ ስላመንን ነው። እኔ አመንኩ እናንተ አመናችሁ። በሁለታችን መካከል ሰላም ሲፈጠር ሰላም የመጣው ማን ነው ከተባለ በክርስቶስ ኢየሱስ ነው ማለት ነው። ስለዚህ እርሱ ምናችን ነው? ሰላማችን ነው። ሶስተኛው አቅጣጫ ሰው ከራሱ ጋር ሰላም የሚሆነው በክርስቶስ ኢየሱስ ነው። አሁን ሁሉም ሰው ሰላምን ይፈልጋል። ሰላምን በኮሚቴ ሊመጣ ይመስል ሁሉም ሰው የሰላም ኮሚቴ ሊያዋቅር ይችላል። ሰላም ግን የሚመጣው ሁሉም ሰው የሰላሙን ጌታ ሲያምን ብቻ ነው። የሰላሙን ጌታ የሆነው ክርስቶስን ኢየሱስን ሲቀበል ሲያምን ሰው ከራሱ ጋር ሰላም ይሆናል። የሰላም ምንጭ ማን ነው ከተባለ ኢየሱስ ነው ማለት ነው። ስለዚህ በሶስት አቅጣጫ ሰው ከእግዚአብሔር ጋር፣ ሰው ከሰው ጋር፣ ሰው ደግሞ ከራሱ ጋር ሰላም የሆነው ሰላም የፈጠረው በማን ነው ከተባለ በክርስቶስ ኢየሱስ ነው ማለት ነው። ነገር ግን በዚህ አውድ ውስጥ ግን የክርስቶስ ሰላም እንዴት ነው የተገለጸው ከተባለ አለፍ ያልኩ ላንሳ። የመጀመሪያው ሁለቱን አንድ አደረገ። እርሱ ሰላማችን ነው። ሁለቱን አንድ አደረገ። ይሄው ቁጥር 14 ሁለቱንም ያዋሃደ በአዋጅ የተነገሩትንም የትእዛዝ ሕግን ሽሮ በመካከል ያለው ጥል ግድግዳ በስጋው ያፈረሳል። በማን? በሁለቱም ሕዝብ ማለት ነው። ሁለቱን ያዋሃደ በሁለቱ መካከል የነበረውን የጥል ግድግዳ በትእዛዝ የተነገሩትን ሕግንም ሽሮ ሁለቱን ሕዝብ አንድ አደረገ። ይሄ ምን ከተባለ እርሱ ሰላማችን ነው ማለት ነው። ስለዚህ ሁለቱን አዋሃዶ ያደረገው ስንት ሕዝብ ነው ከተባለ አንድ ሕዝብን ያደረገው ወይም ደግሞ አንድ አዲስ ሰው ያደረገው ወይም ደግሞ አንድ አካል የፈጠረው ማለት ነው። ይሄ በክርስቶስ ኢየሱስ ሰላም የሆነ ማንነት ነው ማለት ነው። ስለዚህ አሁን እርሱ ሰላማችን ነው። እንዴት? ሁለቱንም ሕዝብን አዋሃዶ አንድ ሕዝብ አደረገ ማለት ነው። አንድ አዲስ ሰውን ፈጠረ። እርሱ ሰላማችን ነው። ያ ብቻም አይደለም። በሁለቱ መካከል ያለውን የጥል ግድግዳ አፈረሰ ማለት ነው። አሁን እርስ በርስ የሚጣሉበት ነገር የለም። ለምን? ሰላም በሆነው በክርስቶስ ኢየሱስ የጥል ግድግዳ ፈርሷል ማለት ነው። ይሄ የፈረሰው በማን ነው ከተባለ ሰላም በሆነው በክርስቶስ ኢየሱስ ነው ማለት ነው። የጥል ግድግዳ ምን ብሏል? ፈርሷል። ሁለቱን ስንት አድርጓል? አንድ አድርጓል። ያ ብቻ አይደለም፣ ሁለቱንም ከእግዚአብሔር ጋር ምን ብሏል? አስታርቋል ማለት ነው። ቁጥር 16 መጨረሻ ላይ እንደዚህ ይላል፣ ሁለታቸውንም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው አለ። ስለዚህ ሁለቱን አቀራረበ፣ ሁለቱን አዋሃደ፣ ደግሞም በመካከላቸው ያለውን የጥል ግድግዳ አፈረሰ፣ አንድን አዲስ ሰው ፈጠረ። ያን አንድ አዲስ ሰውን ደግሞም ከእግዚአብሔር ጋር አስታረቀ። ክብር ለጌታ ይሁን። ስለዚህ እርሱ ሰላማችን ነው ስንል የምናገኘው እውነት ምንድነው ከተባለ ማለት ነው ሁለቱን አዋህዶ አንድ አዲስ ሰውን ወይም ደግሞ አንድን አካል፣ ያችም ደግሞ አንድ አዲስ ሰው አንድ አካል የሆነችው ቤተ ክርስቲያን ነች ማለት ነው። እርሱ ሰላም በሆነው በክርስቶስ ኢየሱስ ከሁለቱም ሕዝብ ባመኑት ላይ በሆነ ማለት ነው አንድ አዲስ ሰው ወይም ደግሞ አንድ አካል ተፈጠረ። እርሱም ደግሞ ቤተ ክርስቲያን ነች ማለት ነው። ቤተ ክርስቲያን ማንነቷ እርሱ ሰላም በሆነው በክርስቶስ ኢየሱስ ሰዎች አምነው ከአሕዛብም ከአይሁድም ይሄንን ሰላም በመቀበል የተፈጠረች ወይ የተመሰረተች ወይ የተገኘች ነች ማለት ነው። አንድ አዲስ ሰው፣ አንድ አካል ማን? እርሷም ቤተ ክርስቲያን። ስለዚህ አንድ አዲስ ሰው ስንል ወይንም አንድ አካል ስንል ማንን ነው ያነሳ ነው ያለ ከተባለ ነው ቤተ ክርስቲያን ነው። ሌላ ማንንም አይደለችም። ስለዚህ ሰላም በሆነው በክርስቶስ ኢየሱስ በኩል የመጣች ማንነት ያላት ማነች? ቤተ ክርስቲያን። ክብር ለጌታ ይሁን። ስለዚህ ሁል ጊዜ ቤተ ክርስቲያንን ስናስብ በክርስቶስ ኢየሱስ ሰላምነት የተመሰረተች ነች። ማን? ቤተ ክርስቲያን።
ስለዚህ አንድ አዲስ ሰው ማነች? ቤተክርስቲያን። አንድ አካል ማነች? ቤተክርስቲያን። እንዴት ሆነ? ይሄው በክርስቶስ ኢየሱስ ደም በመቅረብ የመጣ ማንነት ነው ማለት ነው። እንግዲህ ከቁጥር 16 እስከ ቁጥር 22 ድረስ ስናነብ ወይንም ከቁጥር 18 ጀምሮ እስከ ቁጥር 22 ስናነብ የምናገኘው ነገር ምንድነው ከተባለ ማለት ነው የተፈጠረችው ወይ የተገኘችው አዲሷ አካል ወይ አዲሷ ማንነት ያላት ማንነት አዲስ ማንነት ነው ማለት ነው። አሁን ቅድም አሕዛብን አነሳን። ምን አለን? ያልተገረዙ፣ ከእግዚአብሔር የራቁ፣ ተስፋ የሌላቸው፣ ኪዳን የሌላቸው ናቸው። እስራኤልስ ተስፋ ያለው አባቶች ያሉት እግዚአብሔር የነበረው ይሄ ሁሉ ያለው ማንነት ነው። ይሄ ግን አሁን ታዲያ እቺ የተፈጠረችው አዲሷ ማንነት ወይ አዲሷ አካል ያላት ማንነት ምንድነው ከተባለ ከቁጥር 18 እስከ ቁጥር 22 ጀምሮ ይነግረናል ማለት ነው። ምን ካልን ላንሳ። የመጀመሪያው ያላት ማንነት ቅዱሳን ባለሀገሮች ናቸው። ሀገር ያላት ወይ ደግሞ ባለ ሀገሮች ናቸው። ሀገር ያላቸው የመንግስቱ ዜጋ የሆኑ ናቸው ማለት ነው። አሁን መጻተኛ የለም፣ እንግዳም የለም። እንግዳም ከሌለ መጻተኛም ከሌለ ታዲያ ምንድነው ከተባላት ነው ሁሉም ሰው የሰማያዊ ዜጋ ነው፣ ባለ ሀገር ነው ማለት ነው። ለምን? እንግዲህ ሁሉም ካመነ በኋላ አንድ አካል አንድ አዲስ ሰው ሆኗል። ይሄ አንድ አካል አንድ አዲስ ሰው ደግሞ ማለት ነው ሁላችንም በክርስቶስ ሥራ በአንዱ መንፈስ ወደ መግባት አለን አለ ጳውሎስ። እና ክርስቶስም ሄዶ ርቀው ለነበሩትም ቀርበው ለነበሩትም ሰላም ብሎ ሰበከላቸው። የምስራች ሰበከ። ለማን? ለራቀውም ለቀረበውም። የቀረበው መንግስት ውስጥ አልገባም፣ የራቀውም ከመንግስቱ ደግሞ አልገባም። በእግዚአብሔር መንግስት ውስጥ መቅረብም መራቅም ከመንግስቱ ውጪ ነው። እስራኤል ለእግዚአብሔር መንግስት የቀረበ ቢሆንም ግን አልገባም፣ ውጪ ነው ማለት ነው። አሕዛብም ከእግዚአብሔር መንግስት ከተስፋውም ቢርቅም ሩቅ ቢሆንም አልገባም። ለመንግስቱ የመቅረብን እንጂ መቅረብ አይደለም ጉዳዩ፣ ለመንግስቱ ዋና ጉዳይ መግባት ነው ማለት ነው። ስለዚህ ለሁለቱም ርቀው ለነበሩት ቀርበውም ለነበሩት የምስራች ብሎ የሰበከው እርሱ ነው። በሰበከላቸው የምስራች አሜን ብለው የመለሱ ሰዎች ምን አይነት ማንነት አላቸው ከተባለም እነሱ እንግዶች መጻተኞች አልሆኑም። ምን ሆኑ? የመንግስቱ ዜጋ ወይንም ሀገር ያላቸው ባላገሮች ሆኑ ማለት ነው። እነዚህ ቅዱሳን ሀገር አላቸው። ለዚህ ነው ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እኛ ሀገራችን በሰማይ ነው አለ። ስለዚህ የሰማያዊ ዜጋ ነን። ስለዚህ አንዷ አዲስ ሰው ወይ ደግሞ አንድ አካል የተባለች ቤተክርስቲያን ዜግነቷ ሰማያዊ ነው ማለት ነው። በምድር ትኑር እንጂ የማንነቷ ጉዳይ ሀገር ያላት ነች፣ ሀገር ያላት ነች። ስለዚህ እኛ ያለን ማንነት ምንድነው ከተባለ ማለት ነው ባለ ሀገሮች ነን፣ ሀገር ያለን ነን። ይሄ ማንነታችን ነው። ያ ብቻ አይደለም፣ ሌላ ማንነትም አለን። የእግዚአብሔር ቤተሰቦች ነን ወይንም የእግዚአብሔር ልጆች ነን። ልጅነት ቀድም አስተላል አሁን ከእግዚአብሔር የሆነ ሰው በክርስቶስ ኢየሱስ አምኖ ያለው ማንነት በምን እንደሚገኘው ከተባለ ምን እንደሚያገኝ ከተባለ ልጅነት ነው ማለት ነው። ይሄ የእግዚአብሔር ልጅነት የሚያስመካ የእግዚአብሔር ልጅነት ደስ የሚያሰኝ ማንነት ነው ማለት ነው። ይሄ አዲስ ያላት ማንነት የእግዚአብሔር ልጆች ናቸው ማለት ነው። ያመኑ ሰዎች በክርስቶስ ኢየሱስ ያመኑ ሰዎች ምን አይነት ማንነት አላቸው ከተባለ የእግዚአብሔር ልጆች ናቸው፣ የእግዚአብሔር ቤተሰቦች ናቸው ይላል። ቁጥር 19 መጨረሻው ላይ ነው የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ይላል ማለት ነው። ስለዚህ ሰው በክርስቶስ ኢየሱስ ሲያምን
ደግሞም በመንፈስ ቅዱስ ደግሞ ተጠምቆ ወደ አንዱ አዲስ አካል ሲገባ የሚኖረው ማንነት ምን አይነት መልክ ነው ከተባለ እርሱ የእግዚአብሔር ቤተሰብ ይሆናል ወይንም የእግዚአብሔር ልጅ ይሆናል ማለት ነው። ይሄ ሌላኛው ማንነት ነው ማለት ነው። እንግዲህ የመጨረሻው ማንነትን ሳነሳ መንፈሳዊ ቤተ መቅደስ ነን ወይም ደግሞ መንፈሳዊ ቤት ነን ማለት ነው። ቁጥር 22 ላይ በሐዋርያትና በነቢያት መሰረት ላይ ታንጸን በመንፈስ ደግሞ አብረን የምንሰራ መንፈሳዊ ቤት ነን ወይም ደግሞ ቤተ መቅደስ ነን ማለት ነው። ይሄ ሌላኛው ማንነት ነው። ስለዚህ በክርስቶስ ኢየሱስ ያመንን ሰዎች እኛ ሀገር ያለን የሰማይ መንግስት ዜጎች የሆንን የእግዚአብሔር ልጆች የሆንን ደግሞ ማለት መንፈሳዊ ቤት የሆንን ሰዎች ነን። ይሄ ሁሉ የሆነው በእኛ አይደለም። ይሄ የሆነው በክርስቶስ ኢየሱስ በኩል ነው። ይህንን መልእክት በተለይ መንገድ የምትከታተሉ ተመልካቾቻችን መልእክታችን ይሄ ነው። የምንነግራችሁ እውነትም ይሄ ነው። በክርስቶስ ኢየሱስ ደም ወደ አብ በመቅረብ ከእርሱ ጋር ሰላም እንድንሆን ያ ብቻ አይደለም፣ ከራሳችን ጋር ለመታረቅ ከራሳችን ጋር ሰላም ለመሆን የሚያስፈልገን ማን ነው ከተባለ ክርስቶስ ኢየሱስ ነው። ምክንያቱም እርሱ ሰላማችን ነው። በእርሱ ሰላም አንድ አዲስ ሰው፣ በእርሱ ሰላም አንድ አዲስ አካል ተፈጥሯል። ወደዚህ አንድ አዲስ ሰው ወይም ወደዚህ አንድ አካል የምንገባው በክርስቶስ ኢየሱስ በምናምነው እምነት ስለሆነ ይህንን ጥሪ ለሁላችሁም እናስተላልፋለን። በክርስቶስ ኢየሱስ አምናችሁ በተስፋ መንፈስ ደግሞ እንድታተሙ የእግዚአብሔር እውነትን እንድሰሙ የጌታ ጸጋ ሁላችሁንም እንዲደግፋቸው እንመኛለን። የጌታ ጸጋ ከሁላችሁ ጋር ይሁን።